ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል ከአገሪቱ ጋር የሚያዋስናትን ድንበር ዘጋች። የቻድ መንግስት ከሱዳን ጋር የሚያዋስናትን ድንበር የዘጋው አልቲና በተባለው የድንበር ከተማ በፈጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑት ታጣቂዎች መካከል ውጊያ ከተከፈተ በኋላ ነው። የአገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይም አላስታወቀም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጭ ማናቸውንም የሰውና የንግድ እንቅስቃሴዎችን አግዳለች። ቻድ በጦርነት ወደምትታመሰው ሱዳን የሚገባ እርዳታና ሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባት የዜጎቿን ደህንነት አደጋ ላይ ጥሏል። የቻድ ኮሚኒኬሽን ሚኒስቴር የሱዳን ግዛት የሱዳንን ግጭት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎችና ስደተኞችን ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ መወሰኑን ገልጿል። የሀገር ውስጥ መገናኛ ብዙኃን ቅዳሜ ዕለት የሱዳንን ፈጥኖ ደራሽ ኃይል በድንበር ከተማ አልታይን የሚገኝ የቻድ ጦር ካምፕ ላይ ጥቃት መሰንዘራቸውን ዘግበዋል። መንግስት ግን በጉዳዩ ላይ ምንም ያለው ነገር የለም። ባለፉት ቀናት በኢራን ዋና ከተማ ቴህራን ውስጥ በሚገኙ በ5 ዩኒቨርሲቲዎች ጸረ መንግስት ተቃውሞዎች መካሄዳቸውን ከስፍራው የወጡ ፎቶግራፎችና ቪዲዮዎች አመለከቱ። የቢቢሲ የፋርስ ቋንቋ አገልግሎትና የቢቢሲ መረጃ ማጣሪያ በምስሎቹ ላይ ባደረጉት ማጣሪያ ባለፈው ጥር ወር ከተካሄደ ደም አፋሳሽ ተቃውሞ በኋላ ትልቅ ተቃውሞ በዩኒቨርሲቲ ውስጥ መካሄዳቸውን አረጋግጠዋል። ባለፈው በመላው ኢራን በሚገኙ የተለያዩ ስፍራዎች ከባድ ተቃውሞ ከተካሄደና ባለስልጣን በወሰዱት ከባድ እርምጃ በቁጥጥር ስር ከዋሉት በኋላ በዩኒቨርሲቲዎች የተካሄደው ይህ ተቃውሞ የመጀመሪያው ነው። በዩኒቨርሲቲዎቹ በተካሄደው ተቃውሞ ከኢራን አብዮት በፊት የሀገሪቱ መለያ የሆነውን አንበሳና ፀሐይ ያለበትን የንጉሱን ዘመን ሰንደቅ ዓላማን የያዙት በመቶዎች የሚቆጠሩ ተማሪዎች ተሳትፈዋል። በተመሳሳይ የኢራን መንግስት ደጋፊ ሰልፈኞች የአሜሪካንና የእስራኤልን ሰንደቅ ዓላማ በማቃጠል ተቃውሞቸውን ገልጸዋል። በቴህራን ዩኒቨርሲቲ በተካሄደው ጸረ መንግስት ተቃውሞ ሰልፍ ላይ የተሳተፉ ተማሪዎች የንጉሳዊ አስተዳደሩን የሚደግፉ መፈክሮችን አሰምተዋል። ተመሳሳይ የተቃውሞ ሰልፎች በተለያዩ ዩኒቨርሲቲዎችና ካምፖች የተካሄዱ ሲሆን በአንድ ዩኒቨርሲቲ ውስጥ በመንግስት ተቃዋሚዎችና ደጋፊዎች መካከል ግጭት ተከስቶ እንደነበረ ታውቋል። ለሳምንታት በተካሄደው ቀደም ባለው የተቃውሞ ሰልፍ ቢያንስ 7000 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው የኢራን ሰብአዊ መብቶች ተቋማት ዜና ምንጭ ገልጿል። ወደ ፕሬዝዳንት ትራምፕ ቅንጡ መኖሪያ ማር-አላጎ ሪዞርት ጥሶ ሊገባ ያለ ግለሰብ ተገደለ። የአሜሪካ ሚስጥራዊ አገልግሎት ግለሰቡን መግደሉን ተናግሯል። ክስተቱ የተፈጠረው ፕሬዝዳንት ትራምፕ ዋሽንግተን በነበሩበት ሰዓት ነው። ፍሎሪዳ በሚገኝ የትራምፕ ሪዞርት ላይ ሊፈጸም የነበረው ጥቃት አገልግሎቱ ማክሸፍ ችሏል የሚል መረጃ ተጋርቷል። በሀያዎቹ የዕድሜ ክልል ውስጥ ያለ የታጠቀ ግለሰብ እንደነበረም ተነግሯል። ፕሬዝዳንት ትራምፕ ቅዳሜና እሁድ በማር-አላጎ ፓልም ቢች ፍሎሪዳ መኖሪያቸው በማሳለፍ ይታወቃሉ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገው 8ኛ ዙር በረራ ከተመለሱት ውስጥ 1960 ወንዶችና 92 ሴቶች እንዲሁም 13 ህጻናት ሲሆኑ ከተመላሾች መካከል 40 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 54261 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀልም ስራም በትኩረት እየሰራ ይገኛል። 2800 ህገወጥ ነጋዴዎች ላይ እርምጃ ተወሰደ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣናት የህዝብ ግንኙነት ዳይሬክተር አቶ የምስራች ግርማ የተወሰደውን እርምጃ ንብረት ከመውረስ እስከ ተቋም ማሸግ መሆኑን ተናግረዋል። ህገወጥ ንግድ ህጋዊ ነጋዴዎች ላይ የሚያሳድረውን ተጽዕኖ ከፍተኛ በመሆኑ አንስተው ባለስልጣን መስሪያ ቤቱ በትኩረት እየሰራ በመሆኑ በ6 ወር ውስጥ 2800 ነጋዴዎች ላይ እርምጃ መውሰዱን አስታውቋል። ባለስልጣን መስሪያ ቤቱ ከሚሰራው ስራ አንዱ ህገወጥ የጎዳና ንግድን መቆጣጠር መሆኑን አንስተው ከቀድሞ ጋር ሲነጻጸር መቀነሱን ተናግረዋል። የጎዳና ንግድ መቀነስ የተቻለው ከሚመለከተው የመንግስት አካላት ጋር በመቀናጀት በመስራት በሰንበት ገበያዎች እንዲሳተፉ በማድረግ በህጋዊ መንገድ የንግድ ስራ እንዲሰማሩ ምቹ ሁኔታ በመፍጠሩ ነው ብለዋል።
በምሽት በመስኮት ገብቶ ከ6 ሚሊዮን ብር በላይ የወሰደውን ተጠርጣሪ በቁጥጥር ስር ዋለ። ጌቱ ተስፋ የተባለው ተጠርጣሪ የስርቆት ወንጀሉን የፈጸመው የካቲት 12 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሳፋየር አዲስ ሆቴል አካባቢ ከሚገኘው አንድ አፓርትመንት 8ኛ ፎቅ ከምሽቱ 5 ሰዓት ገደማ ነው። ተጠርጣሪው በአፓርታማው ከሚገኘው አንድ ሬስቶራንት በአስተናጋጅነት የሚሰራ ሲሆን የግል ተበዳይ ወይዘሪት እልፍነሽ አሰፋ የመኝታ ክፍል መስኮት አለመዘጋቱን በማረጋገጥ ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሐብል፣ የጣት ቀለበት፣ የእጅ ብራስሌትና የጆሮ ጌጣጌጦች 2800 የአሜሪካ ዶላር፣ 2 ሞባይል ስልኮችና የተለያዩ ጌጣጌጦችን በመኝታ በኩል በሚገኙ መስኮት ዘሎ በመግባት የስርቆት ወንጀሉን ፈጽሞ ከአካባቢው ይሰወራል። የግል ተበዳይ ወይዘሪት እልፍነሽ አሰፋ አቤቱታ የተቀበለውን የቦሌ ክፍለ ከተማ ፖሊስ መምሪያ የአደይ አበባ ስታዲየም አካባቢ ፖሊስ ጣቢያ የወንጀል ፈጻሚ ማንነት ለማረጋገጥ ህንፃው ላይ በተገጠመ የደህንነት ካሜራ አማካኝነት በማረጋገጥና ክትትል በማድረግ ግለሰቡ ለጊዜው ተሰውሮ ከነበረበት ሜክሲኮ አካባቢ ከሚገኝ አልጋ ቤት ከነ ንብረቶቹ በቁጥጥር ስር መዋሉን አደይ አበባ አካባቢ ፖሊስ ጣቢያ የተገኘ መረጃ ያመለክታል። ማንም ሰው ወንጀል ፈጽሞ ከህግ ማምለጥ እንደማይቻል የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ ህብረተሰቡን በመኖሪያ ቤቱም ሆነ በሚያርፍባቸው ቦታዎች ደህንነታቸው የተጠበቀ መሆኑን በሚገባ ማረጋገጥ እንደሚገባውም ጭምር መልእክቱን አስተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልላዊ መንግስት አከራካሪ የሆኑትን ምርጫ ክልሎች በተመለከተ ውሳኔ አስተላለፈ። የምርጫ ቦርድ የውሳኔ ሀሳብ የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች በዝርዝር ለህዝብ ይፋ ማድረጉ ይታወቃል። ይሁንና ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ፌደም ህዝባር አፌ ህዝባር 5 ህዝባር 13138 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩትን የ5 ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ የሁመራ፣ የአዲ ረመጽ፣ የኮረም፣ አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑ ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢው ላይ የተወሰነው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ መቼ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁም ምክር ቤቱ አሳውቋል። በመሆኑ ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የ7ኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ያስታውቃል። ሁለቱ የ4 ኪሎ ሚኒስትሮች ጌታቸው ረዳና በለጠ ማሞ የሚኒስትሮች ምክር ቤት አባል ሲሆኑ አገኘሁ ተሻገር የሚመሩትን ቢሮ ወልቃይትና የራያን በተመለከተ በወሰነው ውሳኔ የቃል ምልልስ እያደረጉ ነው። ሚኒስትሩ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያ ስምምነት ያከበረ ነው ብለዋል። ይህና አቶ ጌታቸው ረዳ ፓርቲም ከፕሪቶሪያ ስምምነት ያፈነገጠ በሚልም ወርፈዋል። የፌዴሬሽን ምክር ቤት ደብዳቤን ተከትሎ ምርጫ ቦርድ ያሳለፈው ውሳኔ ከፍተኛ ውዝግብ አስነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜያዊ አስተዳደሩን ውሳኔ አደገኛ እንደሆነ አሳስቦ ካልተቀለበሰ መዘዝ አለው ብለዋል። የቦርዱ ውሳኔ ከተቃወሙት አንዱ አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በማያያዝ በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። ይህን ተከትሎ የኢኖቬሽን እና የቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የአቶ ጌታቸውን መልእክት ስክሪንሾት በማያያዝ ተቃውሟቸዋል። የምርጫውን ቀጠናዎችና በተመለከተ መንግስት የወሰነውን ውሳኔ ህጋዊና የፕሪቶሪያ ስምምነት ያከበረ ነው ሲሉም ገልጸዋል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያስከብሩ እናሳስባለን ሲሉም ገልጸዋል። በዚህ መልእክታቸው የእነ አቶ ጌታቸው ከፕሪቶሪያ ስምምነት ያፈነገጡም ሲሉ ገልጸዋቸዋል። የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲሉ አወገዘ። በትግራይ ክልል ስር የነበሩ 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል የትግራይ ክልል ጊዜያዊ አስተዳደር አወገዘ። ውሳኔው አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ አሳስቧል። የትግራይ ክልላዊ ጊዜያዊ አስተዳደር ማሳሰቢያውን የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ የካቲት 16 ቀን 2018 ዓ.ም ላወጣው መግለጫ በሰጠው ምላሽ ነው። ምርጫ ቦርዱ በመግለጫው የፌዴሬሽን ምክር ቤት በሁመራ፣ አዲ ረመጽ፣ ጠለምት፣ ኮረም፣ ኦፍላና ራያ አላማጣ ምርጫ ክልሎች የሚደረገው ምርጫ ከትግራይ ክልላዊ መንግስት ውጭ እንዲደረግ ውሳኔ ማስተላለፉን አስታውቆ ነበር። ምርጫ ቦርድ በዛሬው መግለጫ የፌዴሬሽን ምክር ቤት በሁመራ፣ አዲ ረመጽ፣ ጠለምት፣ ኮረም፣ ኦፍላና ራያ አላማጣ ምርጫ ክልሎች የሚደረገው ምርጫ ከትግራይ ክልላዊ መንግስት ውጭ እንዲደረግ ውሳኔ ማሳለፉን አስታውቆ ነበር።
የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያ ስምምነት በግልጽ የሚጥስ ነው ሲል ነቅፏል። የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ የሀገራችንን ሰላም የበለጠ ከማወቅ ውጪ ሌላ ትርጉም አላቸው ብዬ አላምንም ሲሉ በማህበራዊ ትስስር ገጻቸው ላይ ተችተዋል።